ምንም እውቀት የሌለው ዘባራቂ አለቃ ገጥሟቸው ያውቃል? የዛሬ 3 ዓመት አካባቢ የበፊት አለቃዬ ፕሮሞሽን አግኝቶ ወደ ሌላ ቲም ተዘዋወረና በሱ ምትክ 20 ዓመት ልምድ አለው የተባለ አዲስ ማናጀር ከሌላ ድርጅት አምጥተው ቀጠሩ ማለት ነው። ይህ ማናጀር ግን እንኳን 20 ዓመት 20 ቀን ልምድ ያለው አይመስለኝም። እንደምገምተው ሬዝሚውን ወይም ሲቪውን በጣም አዳምቆ ጨማምሮ ነው ይህንን ስራ ያገኘው። ካለማወቁ የተነሳ አንዳንድ ጊዜ በቀላሉ የምሰራቸውን ኢዚ ፊክስ የሆኑ ነገሮች ኔተን ዩ ሴቭ ዘ ዴይ ቴንክ ዩ ቬሪ ማች ምናምን ብሎ ያደናንቀኛል። አንዳንዴ ደግሞ በጣም ለፍቼበት ከስንት ሰው ጋር ተጻጽፌ ዶክመንቴሽን አንብቤ የሰራሁትን ስራ ኢትስ ኦኬ ብሎ ያልፋል ማለት ነው። እና ብዙ ጊዜ ሲያመሰግነኝ እንደው ምን ነው በተው ያሰኘኛል ማለት ነው። በጣም ብዙ ክርስቲያኖች እንደዚህ ነን። ለእግዚአብሔር ብዙ ለማይደንቀው ነገር ከበሯችንን እናነሳለን፣ ምስጋናችንን እናጧጡፋለን። እግዚአብሔር መኪና ቢሰጠን፣ ቤት ቢሰጠን፣ አለ የተባለ ስራ ቢሰጠን አቤት እንዴት ለፋውበት እንዴት ደከምኩበት ብሎ ይገረማል? አይገረም። እኛ ግን ለምስጋና የምንነሳው ያኔ ነው። እግዚአብሔር ግን እንዴት ነው መደነቅ መወደስ የምትፈልገው ብለን ብንጠይቀው በመስቀሉ ስለሰራው ስራ እኛን ልጆቹ ያደረገበትን ማዳን እያሰብን ነው እንድናመሰግነው የሚፈልገው። ሙታን ሳለን ሕያው ያደረገበት ዋጋ የከፈለበት የልጁ የኢየሱስ ክርስቶስ ደም ከነገሮች ሁሉ በላይ ውድ ስለሆነ ማለት ነው። በዚህ ታንክስጊቪንግ ወቅት እግዚአብሔርን ስለ ቤታችሁ፣ ስለ ቤተሰቦቻችሁ፣ ስለ ኑሯችሁ አመስግኑት። ከዚህ በላይ ግን እግዚአብሔርን ስለ ኢየሱስ ክርስቶስ ሞትና ትንሣኤ አመስግኑት።